በወቅታዊ ሀገራዊ ጉዳዮች ዙሪያ በጋሞ ዞን ህዝባዊ ውይይት መካሄድ ጀመረ። በኬንያ ርዕሰ መዲና ናይሮቢ የሚገኙ ወንዞች ነዋሪዎቹን በሚያስወግዱት ቆሻሻ ምክንያት ለከፍተኛ ብክለት ተዳርገዋል የሚሉት የሰዓቱ ዜና አበይት ጉዳዮች ናቸው። ጤና ይስጥልኝ እንደምንላችኋል የተከበራችሁ ተመልካቾቻችን ጥር 22 ቀን 2015 ዓ.ም ከቀኑ 6 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን ለሰዓቱ የተሰናዱ ዜናዎችን ይዘን ቀርበናል። ሜሮን ምትኩ ነኝ፣ አብራችሁን ቆዩ። በቅድሚያም በወቅታዊ ሀገራዊ ጉዳዮች ዙሪያ በጋሞ ዞን ህዝባዊ ውይይት መካሄድ ጀመረ። በአርባ ምንጭ ከተማ በተጀመረው ማህበረሰብ አቀፍ ውይይት ላይ በሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ዘርፍ አስተባባሪ አቶ አብርሃም አለኸኝን ጨምሮ ሌሎች የክልልና የዞን የመንግስት የስራ ኃላፊዎች ተገኝተዋል። መንግስት ሀገር የመምራት ኃላፊነት ወስዶ በተንቀሳቀሰባቸው ባለፉት 4 ዓመታት የዲሞክራሲ ምህዳር መስፋት፣ የተቋም ግንባታ፣ በብሔርና በኢትዮጵያ ማንነት መካከል ያለውን ሚዛን በማስተካከል ዜጎች እኩል የሚታዩባት ሀገር ለመገንባት ጅምር ስራዎች የተከናወኑበት እንደነበር አቶ አብርሃም በመድረኩ ገልጸዋል። ለውጡ ሀገሪቱ ከነበረችበት በርካታ ስብራቶች ለማሻገር ያስቻለ እንደነበር የተናገሩት ሚኒስትሩ ሀገሪቱ ሙሉ በሙሉ ከፈተናዎች ያልተላቀቀች በመሆኑ የለውጡ ስጋቶችን ተረድቶ ለሀገር ግንባታ አሁንም በጋራ መቆም አስፈላጊ ስለመሆኑ ተናግረዋል። ከሁሉም የዞኑ አካባቢዎች የተውጣጡ ወጣቶች፣ የባህል መሪዎች፣ አርሶ አደሮችና የመንግስት ሰራተኞች በውይይቱ እየተሳተፉ ይገኛሉ። ዘገባው የሪፖርተራችን ሚካኤል ገዙ ነው። የአርባ ምንጭ ዩኒቨርሲቲ በ1.7 ሚሊዮን ብር ወጪ የትምህርት ጥራት ተግዳሮቶችን ለመቅረፍ የሚያስችል ፕሮጀክት ቀርጾ ጥናት መጀመሩን አስታውቋል። ዩኒቨርሲቲው በትምህርት ጥራት ተግዳሮቶችና መፍትሄዎች ዙሪያ ከባለድርሻ አካላት ጋር በአርባ ምንጭ ከተማ ተወያይቷል። ማህራይሉ የአርባ ምንጭ ዩኒቨርሲቲ ከትምህርት ጥራት ጋር በተያያዘ የሚስተዋሉ ችግሮችን ለመቅረፍ የተማሪዎች ውጤት አፈጻጸም ማሻሻያ በሚል ስያሜ ፕሮጀክት ቀርጾ ጥናት መጀመሩን አስታውቋል። የዩኒቨርሲቲው ምክትል ፕሬዚዳንት ተባባሪ ፕሮፌሰር በኃይሉ መርዴኪዮስ የተቀረጸው ፕሮጀክት ተማሪዎች ራዕይ እንዲኖራቸውና በትምህርታቸው ላይ ትኩረት እንዲያደርጉ የሚያግዝ መሆኑን ተናግረዋል። አስፈላጊ የትምህርት ግብዓት እንዲሟላና የትምህርት ባለድርሻ አካላት በተሟላ መልክ የበኩላቸው እንዲወጡ የሚያስችል መሆኑን ተባባሪ ፕሮፌሰር በኃይሉ ጠቁመዋል። ሰሞኑን በሰማነው የ2014 የ12ኛ ክፍል ተማሪዎች የ12ኛ ክፍል መልቀቂያ ፈተና አፈጻጸም ላይ ስንመለከት እጅግ በጣም ዘግናኝና አሳዛኝ ነው። ያ ሁሉ ጥረታችን፣ ያ ሁሉ ድካማችን እንደ ግለሰብ፣ እንደ መምህርና እንደ ተቋም የፈሰሰው ጊዜ፣ የባከነው ሀብት ያመጣው እንደሚጠበቀው አይደለም። ዩኒቨርሲቲው ደግሞ የተማሪዎችን ውጤት አፈጻጸም ማሻሻያ በሚል በግራንድ ፕሮጀክት የቀረጸውን አዲስ የፕሮጀክት ማስጀመሪያም ስነ ስርዓት የተካሄደበት ነው። በአርባ ምንጭ ዩኒቨርሲቲ የስነ ትምህርትና ስነ ባህሪ ሳይንስ ትምህርት ቤት የምርምር ስራ አስተባባሪና የተማሪዎች አካዳሚክ ስኬት ማሳለጫ ፕሮጀክት ዋና ተመራማሪ በታጸማቶ በበኩላቸው ፕሮጀክቱ በዩኒቨርሲቲው ተደራሽ በሆኑ 3 ዞኖችና 2 ልዩ ወረዳዎች ተፈጻሚ እንደሚሆን ጠቁመዋል። ለፕሮጀክቱ ማስፈጸሚያ ከ1.7 ሚሊዮን ብር በላይ በጀት በዩኒቨርሲቲው ካውንስል መወሰኑንም አስረድቷል። ይሄ ፕሮጀክት የሚካሄደው የዩኒቨርሲቲው ተደራሽ አካባቢዎችን 3 ዞኖችና 2 ልዩ ወረዳዎችን አካቶ ነው። የጋሞ ዞን፣ ጎፋ ዞን፣ ኮንሶ ዞን፣ ከዛ ውጪ ደግሞ 2 ልዩ ወረዳዎችን ባስኬቶ ልዩ ወረዳንና ደራሽ ልዩ ወረዳን የሚያካትት ፕሮጀክት ነው። በዩኒቨርሲቲው የትምህርት ጥራትን ለማስጠበቅ በትምህርት ቁሳቁስ፣ በስልጠና፣ በጥናትና ምርምር እየተደረገ ያለው ድጋፍ መልካም መሆኑን የገለጹት ደግሞ የጎፋ ዞን ሳውላ ከተማ ትምህርት ጽሕፈት ቤት ኃላፊ አቶ ጉቼ ሲሳይ ናቸው። ለፕሮጀክቱ መሳካት በአካባቢ የሚገኙ የትምህርቱ አመራር ህብረተሰቡን በማሳተፍ አስፈላጊውን ድጋፍ ለማድረግ እንደሚሰራም ጠቁመዋል። ይሄ ፕሮጀክት ብቻ ቋሚ ሆኖ እንዲቀጥል ሲፈለግ ለዚህ ለፕሮጀክቱ ብቻ የሚጣል ሳይሆን እኛ እንደ ሳውላ ከተማ ከሚመለከቱ አመራር ጋር ተወያይተን እየደገፍን ባለው ልክ ይዘን ለመሄድ የተስማማንበት ሁኔታ። በተነደፈው ፕሮጀክት ዙሪያ የሚደረገው ጥናት በሚቀጥሉት 3 ወራት ተጠናቆ ወደ ተግባር እንደሚገባም ጠቁመዋል ሲል የዘገበው የኢትዮጵያ ዜና አገልግሎት ነው።
በኦሮሚያ ክልል የሰሜን ሸዋ ዞን ለወተት ምርት ያለውን ምቹ ሁኔታ በመጠቀም የወተት ምርትን በስፋት ለማቅረብ እየሰራ መሆኑን አስታወቀ። የዞኑ ግብርና ጽሕፈት ቤት የተሻሻለ የወተት ምርትን ለማግኘት በዓመቱ 42000 የወተት ላሞችን የዝርያ ማሻሻያ ማድረጉን ገልጿል። በዞኑ የወተት አምራች አርሶ አደሮች ከፍ ያለ ምርት ቢኖራቸውም የገበያ ትስስር ባለመኖሩ ምርታቸውን በዝቅተኛ ዋጋ ለመሸጥ እየተገደዱ መሆኑን ተናግረዋል። የእንስሳት መኖ እጥረትም ሌላው ችግራቸው ነው ብለዋል የወተት አምራቾቹ። የሰሜን ሸዋ ዞን ግብርና ጽሕፈት ቤትም የገበያ ትስስር ችግሩንና የመኖ እጥረቱን ለመፍታት እየሰራ መሆኑን ገልጿል። የወተት ገበያ ላይ ችግር በሚፈጥሩ ህገወጥ ነጋዴዎች ላይም ተገቢው እርምጃ እየተወሰደ ነው ተብሏል። በኦሮሚያ ክልል ሰሜን ሸዋ ዞን በዓመቱ እስከ 350 ሚሊዮን ሊትር ወተትን ለገበያ ለማቅረብ እየሰራ መሆኑንም አስታውቋል። ዘገባው የሪፖርተራችን አስማረ ብርሃኑ ነው። የማህፀን በር ካንሰርን ለመከላከል በወሊድ እድሜ ላይ የሚገኙ ሴቶች በየ3 ዓመት ምርመራ ሊያደርጉ እንደሚገባ የጤና ባለሙያዎች ያሳስባሉ። የማህፀን በር ካንሰር በአሁኑ ወቅትም ቀዳሚ ገዳይ በሽታ ይሁን እንጂ በቀላሉ ሊድን የሚችል እንደሆነም ይገለጻል። ሩት ወርቁ በዚህ ጉዳይ ላይ ዝርዝር ዘገባ አላት። በኢትዮጵያ የማህፀን በር ካንሰር ብዙ ሰዎችን በማጥቃትና አለፍ ሲልም ለሞት በመዳረግ ከሌሎች የካንሰር አይነቶች የመጀመሪያዎቹን ስፍራ እንደሚይዝ መረጃዎች ይጠቁማሉ። ይሁን እንጂ የማህፀን በር ካንሰር ቀድሞ ከተደረሰበት በቀላሉ መታከምና መዳን የሚችል መሆኑንም የሕክምና ባለሙያዎች ያስረዳሉ። በመሆኑም በተለይም በመውለድ እድሜ ላይ የሚገኙ ሴቶች ቢያንስ በየ3 ዓመቱ ምርመራ እንዲያደርጉም ይመክራሉ። በ3 ዓመት አንድ ጊዜ የማህፀን ቅድመ ካንሰር ምርመራ ብታረግ መልካም ነው። ምንድነው እንግዲህ ቅድመ ካንሰር ማለት ወደ ካንሰር ሳይቀየር ረጅም ጊዜ የሚቆይ ቆዳ ላይ ሽፍ የሚል ምናልባት እንደ ማዲያት የጠቆረ ነገር ልትዩ ትችላለሽ ለማስረዳት እንዲመች ማለት ነው። ስለዚህ ቫይረሱ ሰውነቷ ላይ ሲቆይ የሚፈጥረው ቆዳ ላይ ሽፍ ማለት ነገር ቆዳ ላይ የሚታይ የማህፀን ጫፉ ላይ ማለት ነው እዛ ላይ የሚከሰት አይነት ምልክት ነው። ስለዚህ እሱን በቀላሉ ማወቅም ይቻላል ማከምም ይቻላል። ወይዘሮ ዘነቡ ሀብተ ማርያም ከ3 ዓመት በፊት ባደረጉት የማህፀን በር ካንሰር ምርመራ ቫይረሱ ወደ ካንሰር ደረጃ ከመድረሱ በፊት ተደርሶበት ሕክምና እየተከታተሉ ይገኛሉ። ትንሽ ብትቆይ ኖሮ በሰውነትሽ የመሰራጨት እድል በጣም የሰፋ ነበረ። አሁን ግን በጣም እድለኛ ነሽ፣ መድኃኒት መውሰድ አለብሽ አለ። መድኃኒት ታዘልኝ። ከዛ ለ1 ዓመት ቀጠረኝ። ከ1 ዓመት ወዲህ የሆነ ለውጥ ካለ መምጣት ትችያለሽ አለኝ። እኔም ለውጥ ስላልነበረ እስከ 1 ዓመት ጠብቄ በአመቱ መጣው፣ ታየው፣ ቀንሷል። እዚሁ መድኃኒት ተደረገልኝ። ለ1 ዓመት ተቀጠርኩ። አሁንም በአመቱ መጣው ማለት ነው 2014 እዚሁ መድኃኒት ተደረገልኝ። አሁን ለ1 ዓመት ተቀጥሬ አሁን ደግሞ መጥቻለሁ። ያለኝ መልእክት ማንም ሴት የሆነች መጥታ ቅድመ ካንሰር ምርመራ እንድታደርግ እመክራለሁ። ሂዩማን ፓፒሎማ ቫይረስ በሚባል የቫይረስ አይነት የሚከሰተው የማህፀን በር ካንሰር ሁሉንም በመውለጃ እድሜ ላይ የሚገኙ ሴቶች ሊያጠቃ ይችላል። በግብረ ስጋ ግንኙነት የሚተላለፍ ያው ቫይረስ ነው። ሂዩማን ፓፒሎማ ቫይረስ ደግሞ የማህፀን በር ካንሰርን ያመጣል ማለት ነው። ስለዚህ ማንም ሴት ግብረ ስጋ ግንኙነት የጀመረች ያገባች ሴት ለሂዩማን ፓፒሎማ ቫይረስ ተጋላጭ ናት ማለት ነው። የማህፀን በር ካንሰርን የሚያስከትለው ሂዩማን ፓፒሎማ ቫይረስ በሰውነት ውስጥ ለረጅም ዓመታት ያለምንም አይነት ምልክት የመቀመጥ ባህሪ እንዳለው የሚገልጹት የሕክምና ባለሙያው ወደ ካንሰር ከመለወጡ በፊት ያሉት ጊዜያት ቫይረሱ በቶሎ እንዲደረስበትና ለማከም እድል የሚሰጥ ነው ይላሉ። ሂደቱ በጣም ረጅም ነውና 10 ዓመት 15 ዓመት ግፋ ቢል ደግሞ 20 ዓመት ይቆያል እንበልና አንድ ሴት ብታገባ በ20 ዓመቷ እንደው ካንሰር ሊይዛት የሚችልበት እድሜ 40-45 ላይ ነው። ያ ማለት 20 ዓመት ሂደቶች ነበሩ ማለት ነው። ስለዚህ እነኛ ሂደቶች ምን ይባላሉ? ቅድመ ካንሰር ይባላሉ። ልክ ደግሞ በቃ ካንሰሩ ወደ ደም ስር መሰራጨት ወደ ሌላ ቦታ መሄድ ሲጀምር ካንሰር ሆነ ማለት ነው። የማህፀን በር ካንሰር ወደ ካንሰር መለወጥና ቅድመ ካንሰር የሚባለውን ጊዜ ሲያልፍ የተለያዩ ምልክቶች መታየት እንደሚጀምሩም ባለሙያው ይገልጻሉ። ፈሳሽ ነገር ይኖራል። ውሃ የሚመስል ፈሳሽ፣ ምናልባት ዘንጋዳ የሚመስል ፈሳሽ፣ ያልተለመደ ደግሞ ደም መብዛት፣ በሽታው ደግሞ እያደገ ሲሄድ ህመም ሊከሰት ይችላል ማለት ነው። ስለዚህ ቅድመ ካንሰር ከሆነ ግን ምልክት የለውም። በዋነኛነት ለ10-15 ዓመት ምንም ምልክት አይኖረውም።
ልክ ወደ ካንሰር መቀየር ሲጀምር ግን ምልክት ማሳየት ይጀምራል ማለት ነው። ስለዚህ ማንኛውም ሴት የወር አበባ ከቆመ በኋላ ምንም አይነት ፈሳሽ ካየች በተለይ ደም ከቀላቀለ ያ ነገር በደንብ ሲሪየስሊ ታይቶ ህብረተሰቡን በቂ ግንዛቤ ወስዶ ሐኪም ቤት ሄዶ የህክምና ባለሙያዎችም ደግሞ ትኩረት ሰጥተውት ያንን ነገር በደንብ ትኩረት ሰጥተው አይተውት በጊዜ የሚለይበት ሁኔታ መፈጠር መቻል አለበት ማለት ነው። የማህፀን በር ካንሰርን ወደ ካንሰርነት ደረጃ ከደረሰ በኋላ አክሞ የማዳን እድሉ አነስተኛ ስለሆነ ማህበረሰቡ ግንዛቤ ሊኖረውና ቅድመ ምርመራዎችን በማድረግ የመያዝ እድሉን ሊቀንስ እንደሚገባም ባለሙያው ጠቁመዋል። የኢትዮጵያ ቴሌቪዥን በቀጥታ የሚተላለፍላችሁ የእኩለ ቀን ዜናችን አሁንም እንደቀጠለ ነው። አሁን ደግሞ ወደ ሳምንቱን በታሪክ ዘገባ እናልፋለን። የኢራን ሃይማኖታዊ መሪ አያቱላ ሆምኒ ከ15 የስደት ዓመታት ቆይታቸው በኋላ ወደ ሀገራቸው የተመለሱት በዚህ ሳምንት እንደ ኤሮፓያን አቆጣጠር በ1979 ነበር። አያቱላ ሆምኒ በስደት በነበሩባቸው ዓመታትም በሃይማኖታዊ አስተምሮ ያፈሯቸው ተከታዮች ወደ መሪነት እንዲመጡ ረድተዋቸዋል። ሜሮን በረዳ በዝርዝር ትመለከተዋለች፣ እንደሚከተለው ይቀርባል። እንደ አውሮፓውያን አቆጣጠር በ1941 የእንግሊዝና የሶቪየት ህብረት ወታደሮች ኢራንን ከተቆጣጠሩ በኋላ መሐመድ ሬዛ ፓህላቪን የኢራን ሁለተኛው ዘመናዊ አስተዳዳሪ በማድረግ ሻህ የሚለውን የኢራን የሀገረ ገዢ ስልጣን ስም አጎናጸፏቸው። ከምዕራቡ ዓለም ጋር የጠበቀ ግንኙነት የነበራቸውና በ1953 የብሪታንያና የአሜሪካ የስለላ ወኪሎች መሐመድ ሬዛ የፖለቲካ ተቀናቃኛቸውን አህመድ ቃጃርን ከስልጣን እንዲያወርዱ ረድተዋቸዋል። መሐመድ ሬዛም በምትኩ የምዕራባውያን ሀሳቦች ለማስፈጸም እንደ አውሮፓውያን አቆጣጠር በ1963 የነጭ አብዮት የተሰኘውንና በኢራን የሴቶች እኩልነትና ዘመናዊነትን ለማምጣት በሚል የሃይማኖት መራ አካሄድን የመቀነስ እቅድን አሳክተውላቸዋል። በዚህ ወቅት ነበር በእስልምና ሃይማኖታዊ ስርዓት ውስጥ ያደጉትና የእስልምና እምነት ሊቅ ከተባሉት ሩሁላ ኮሚኒ የተገኙት አያቶላ ኮሚኒ ይህንን በሻህ መሐመድ እየተተገበረ ያለውን የምዕራባውያን ፕሮግራም ያወገዙ የመጀመሪያው የሃይማኖት መሪ የሆኑት። ይህንንም ተከትሎ የወቅቱ የኢራን ሃይማኖታዊ መሪ መሐመድ ሬዛ እንደ አውሮፓውያን አቆጣጠር በ1963 አያቶላ ኮሚኒን ወደ እስር ቤት ብሎም በ1964 ኢራንን ለቀው እንዲወጡ አደረጉ። ሃይማኖታዊ መሪዎች ኢራንን ማስተዳደር ይገባቸዋል የሚል አቋም ያላቸው አያቶላም ከኢራን ከተባረሩ በኋላ በኢራን ድንበር ላይ በምትገኘው አናጃፍ በተባለች ከተማ መዳረሻቸውን አድርገው ለተማሪዎቻቸውና ተከታዮቻቸው ለነበሩት የተለያዩ የቅስቀሳ ቅጂዎችን በመላክ እንቅስቃሴያቸውን ማድረግ ቀጠሉ። እንደ አውሮፓውያን አቆጣጠር በ1970 ታዲያ መሐመድ ሬዛ ከእስልምና በፊት የነበረውን የፋርስ ንጉሳዊ አገዛዝ 2500ኛ ዓመት ክብረ በዓል ማዘጋጀታቸው በኢራን የዜጎች ቁጣን የቀሰቀሰ ሆነ። ታዲያ የህዝቡን ቁጣ የተመለከቱት መሐመድ ሬዛ የዜጎችን ድምጽ የማፈንና ዜጎችን መጨቆን በመጀመራቸው በኢራን ለአያቶላ ያለው ድጋፍ እየጨመረ መጥቶ በሀገሪቱ የማያባሩ ግዙፍ የተቃውሞ ሰልፎች ይካሄዱ ጀመር። በሀገሪቱ በዝቅተኛና መካከለኛ የኑሮ ደረጃ ላይ የሚገኙ ዜጎች የኮሙኒን ተማሪዎች አቋም መቀላቀላቸው ደግሞ የሻህን በትረ ስልጣን እንዲነቀነቅ አደረገው። በስተመጨረሻም የኢራናውያን ቁጣ የበረታባቸው መሐመድ ሬዛ በ1979 ኢራንን ጥለው እንዲሸሹም ሆነ። የመሐመድ ሬዛን ከኢራን መሸሽ ተከትሎም አያቶላ ኮሚኒ ከ15 የስደት ዓመታት በኋላ ዳግም የሀገራቸው ምድር በነጻነት ረገጡ። እንደ አውሮፓውያን አቆጣጠር ከ1979 በኋላም ኢራን ወደ ሃይማኖታዊ የስልጣን አስተዳደር ስርዓት ውስጥ ዳግም ተመለሰች። የኢራን ሃይማኖታዊ መሪ አያቶላ ኮሚኒም ከ15 ዓመታት በኋላ ወደ ሀገራቸው የተመለሱት እንደ አውሮፓውያን አቆጣጠር በ1979 በዚህ ሳምንት ነበር። የውጭ ዜና። በኬንያ ርዕሰ መዲና ናይሮቢ የሚገኙ ወንዞች ነዋሪው በሚያስወግደው ቆሻሻ ምክንያት ለከፍተኛ ብክለት ተዳርገዋል። በእነዚህ ወንዞች ዳርቻ ከ35,000 በላይ የሚገመቱ ነዋሪዎች በሚገኙበት ስፍራ ተመርተው ወደ ገበያ የሚሰራጩ አትክልቶችን በዚህ ብክለት ምክንያት ለተጠቃሚዎቻቸው የጤና ጠንቅ ሆነዋል። አንዳንድ የኬንያ የፓርላማ አባላት በናይሮቢ ከተማ የሚገኙ ወንዞችን ከማስተዳደር ጋር በተያያዘ ከበድ ያለ ትችት የሚቀርብበት የኬንያ ብሔራዊ አየር ንብረት ለውሃ አስተዳደር አስተዳዳሪዎች ወንዞች እያደረሱ ያለውን ብክለት በጥብቅ ሊታይ እንደሚገባ ይናገራሉ። በመዲናዋ የሚንቀሳቀሰው ከፍተኛ ሕዝብ የሚገኝበት የናይሮቢ ወንዝ በማጽዳት ታዲያ ለተሻለ ኢኮኖሚያዊ ተጠቃሚነት እንዲሁም ማህበራዊ ጤናን ለማረጋገጥ እንዲውል ለማድረግም ኮሚሽን መቋቋሙን የዘገበው አፍሪካ ኒውስ ነው። በመጨረሻም በቻይና በተከሰተው አዲስ የኮቪድ-19 ወረርሽኝን ለመከላከል በቻይና ግዛቶች የኮሮና ክትባት መርሃ ግብር ተካሂዷል። ቻይና ክትባቱን ለመስጠትም ከ200,000 በላይ የሕክምና ባለሙያዎችን በተለያዩ ግዛቶቿ አሰማርታለች። ተወክሮች
አዲሱ የኮቪድ-19 ወረርሽኝ በመስፋፋቱ በቻይና ክፍለ ግዛቶች ሰፊ ቅድመ መከላከል እየተደረገ መሆኑ ተገልጿል። የሕክምና ባለሙያው ኮንግ እንደተናገሩት በዚህ ዓመት በቻይና ግዛቶች የተደረገው የኮቪድ-19 ክትባት መርሃ ግብር ሕዝቡ አዲሱን ወረርሽኝ ቀድሞ መከላከል እንዲችል ያግዛል ብሏል። ኮቪድ-19 ከ3 ዓመት በፊት ከባድ ውድመት አስከትሏልና ጤና ተቋማት ሕዝቡን በማገልገል ከፍተኛ ስራ ሰርተዋል። ስለዚህ እኛ በተለያዩ የቻይና ክፍለ ግዛቶች ተሰማርተን ለሕዝቡ ክትባት እየሰጠን ነው። በቻይና የሚገኙ ታካሚዎች በበኩላቸው በሕክምና ባለሙያዎች የኮቪድ-19 ክትባት በማግኘታቸው አመስግኗል። የሕክምና ባለሙያዎች እያደረጉልን ያለው የኮቪድ-19 ወረርሽኝ ቅድመ መከላከል ክትባት የሚመሰገን ነው። አንዳንድ ሰዎች በገጠራማ አካባቢዎች ስለሚኖሩ ሕክምና ሳያገኙ ይቸገራሉ። የሕክምና ባለሙያዎች በተለያዩ የቻይና ግዛቶች በመሰማራታቸው አዲሱ የኮቪድ-19 ወረርሽኝን ለመከላከል ይረዳል። በቻይና ግዛት የቶጂንግ ሆስፒታል በቀን 1500 የኮቪድ ታካሚዎች እያስተናገደ የሚገኝ ሲሆን 90 በመቶ ህዝቡን እያገለገለ ነው። እንደ አውሮፓውያን አቆጣጠር በ2019 ኮቪድ-19 ወረርሽኝ ከተከሰተ ጀምሮ በቻይና ከፍተኛ ጉዳት አስከትሏል። ይህ ችግር እንዳይደገም ደግሞ በቶጂንግ ሆስፒታል ህዝቡ ክትባት እንዲያገኝና ስለ ወረርሽኙ ግንዛቤ እንዲኖራቸው እየሰራን ነው። አዲሱን የኮቪድ ወረርሽኝ ለመከላከል ከ200 ሺህ በላይ የሕክምና ባለሙያዎች በቻይና ግዛቶች የኮቪድ ክትባት መርሃ ግብር እያካሄዱ ይገኛሉ። ዜናው በቃ። አብራችሁን ስለነበራችሁ እናመሰግናለን። ሜሮ ምትኩ ነኝ። በቀጣይ ደቂቃዎች የቢዝነስና የስፖርት ዘገባዎች በቀጥታ ወደ እናንተ ይደርሳሉ። መልካም ቀን።